ስለ የጌታ እራት ማለት ኢየሱስ ክርስቶስ የመጨረሻ ከደቀ መዛሙርቱ ሲለይ የተበላው እራት ማለት ነው። ይሄ እራት ከረሃብ ተነስተ የምትበላው አይደለም። አምሮህ የምትበላው ምግብ አይደለም። ይሄ በበላ ይሻለኛል ብለህ የቴስት የፍላጎት ጉዳይ አይደለም። ሪሜምበራንስ ነው፣ ለማስታወስ አድርጉት ነው ያለው። እና ይሄንን ማቴዎስ ጽፎልናል፣ ማርቆስ ጽፎልናል፣ ሉቃስ ጽፎልናል፣ ጽፈውልናል። ጳውሎስ ግን እኔ ከነሱ አይደለም የተማርኩት ራሱ ክርስቶስ ነው የነገረኝ ብሎ ነው የነገረን። ስለዚህ ይሄ ጉዳይ ከደቀ መዛሙርቱ የምንሰማው ብቻ ሳይሆን ጳውሎስ የኔ ወንጌል የሚለው አለ። ደስ ይለኛል። የኔ ወንጌል ከሰው አልተማርኩትም ይላል፣ ከሰው አልተቀበልኩትም የሚለዋል። ራሱ ኢየሱስ ክርስቶስ ራሱ ተገልጦ የነገረኝ ነው ይላል። ለማን እንደምከፍተው አላቅም። የሰማይ መስኮት ተከፍቶ ወደዚህ ራእይ አሻግረያ እና ጳውሎስ ስለዚህ ራት ሲናገር ሁለተኛ ቆሮንቶስ ምዕራፍ 11 በጣም በፍጥነት ቅዱስ ያንብብልኝ። ምዕራፍ 11 የዚህን የጌታ እራት ስርዓት ሲናገር ብዙ ላስተምር አልችልም። ወደፊት ሰፋ አድርጌ ያስተምራለሁ። ቁጥር 11 ከምዕራፍ 11 ቁጥር 23 ላይ አንብብልኝ። እኔ ከጌታ የተቀበልኩትን ለእናንተ አስተላልፌአለሁ። ቆይ አንዴ ቅዱሴ፣ ይሄንን ጉዳይ ከጌታ ነው የተቀበልኩት ወደ እናንተ እያስተላለፍኩ ነው። ምንድን ነው? ጌታ ኢየሱስ አልፎ በተሰጠባት ሌሊት እንጀራን አንስቶ ከባረከ በኋላ ቆርሶ ይህ ስለእናንተ የሚሆን ስጋዬ ነው፣ ለመታሰቢያነቴ አድርጉት አለ። ቆይ ይሄ አለ የስጋዬ ምሳሌ ነው አላላችሁ? ይሄ ስለእናንተ ተቆርሶ የሚሰጠው ስጋዬ ነው አላችሁ። የቆረሰው ቂጣ ነው ዋሬቨር እንጀራን ብለው ስለእናንተ የሚቆረስ እንጀራ ስጋዬ ነው አላችሁ። ቀጥል። እንዲሁም ከእራት በኋላ ጽዋውን አንስቶ ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው። ይሄ ደግሞ የምትጠጡት ዋይን አይደለም፣ ጁስ አይደለም፣ በደሜ የሚደረገውን የአዲስ ኪዳን ጽዋ ነው የምሰጣችኋል። ቀጥል። ስለዚህ ከጽዋው በምትጠጡበት ጊዜ ይህን ለመታሰቢያ አድርጉት አለ። አሁን ይሄን ስትጠጡ ይሄን ስትበሉ ለመታሰቢያ አድርጉት፣ አስታውሱት። ቀጥላ ይህን እንጀራ በምትበሉበት ጊዜ ይህንም ጽዋ በምትጠጡበት ጊዜ ሁሉ ጌታ እስከሚመጣ ድረስ ሞቱን ትናገራላችሁ። የምታስታውሰው እየበላህና እየጠጣ ይሄንን ሞቱን ነው። ኮዶካሽ የምታወራው ያን ሰዓት እየበላ እየጠጣ ትናገራል። ምን? ሞቱን። ቀጥል የሚለኝ ሰው ካለ አሜን ይበል። ስለዚህ አሁን ስትበላው ስትጠጣው ርቦ ነው የሆነ የምትናገረው ማስታወሻ። አሁን ግሩሜ እኔ እናንተ ካናዳ ተገናኝተናል አይደል? አይ ቲንክ አብረን ራት በልተናል ምናምን አይደል? አብረን አገልግለን ራት በልተናል። የተለያየ ቦታ አገልግለናል። ባይ ዘ ወይ አሁን እዛ ሬስቶራንት ብንሄድ ያኔ የበላነው ራት እንደሚመጣ ታውቃለህ? ትዝ እንደሚለን ወይኔ ትዝ አለኝ እዚህ ጋር ነበር የተቀመጥነው እላለሁ። ወይ ራስቸው ያን ቀን ያልከው ነገር ትዝ አለኝ ይላሉ። ይሄንን ስትበሉት ወደ ኋላ ተመለሱና the same day የእናንተን እርግማን ዋጋ የወሰድኩበት ልበለው አንድ ሰው እንደተከፈለለት አረጋግጦ ይወጣል። ምን አለ ጮህ አሜን ብትለኝ አልሰማሁም። አሜን በለኝ። ይህንን ስትበላ ይህንን ስትጠጣ የምትናገረው ሞቱን ነው፣ ስቃዩን ነው። ጋጃ ባህራ ጳውሎስ እኮ አልነበርኩም እራቱ ላይ የበሉ ቀንን ያልነበርኩም እራቱ ላይ አልነበርኩም እና ከራሱ ከጌታ ነው የሰማሁት። ምን እየበላህ ሞቴን ተናገር፣ ደሜን እየጠጣ ሞቴን ተናገር። ምዕራፍ 10 ላይ የምንበላው እንጀራና የምንጠጣው ጽዋ የበረከት አይደለምን ብሏል።
ልንገራችሁ ለምትጽፉ ሰዎች ምዕራፍ 10 ቁጥር 16 ላይ የምንበላው ማዕድ የምንጠጣው ጽዋ የበረከት አይደለም የብለሲንግ ነው ማለት ነው። የበረከት ነው። ስለዚህ እንዳቆዝም ብላቶስ ነው። ሞቱን ስታስታውስ ቆይ እየሰማኝ ላለ ሰው ብቻ አጭር ደቂቃ ነው የምናገረው። አንዴ አሜን ይበለኝ። ይሄንን ስትበላ ይሄን ስትጠጣ ሞቱን ነው ትዝ የሚል the same time በዛ ሰዓት እንደነበረ ሰው ቦታው ላይ እንደነበረ ሰው ሲገረፍ እንደነበረ ሰው እርግማኑ ሲወስድለት እንደነበረ ሰው ይኸውልህ አንዴ በደንብ ስማኝ። ሰይጣን የማይችለው ዜና ነው። አይችልም። ሬዚስት ሊያደርገው አይችልም። ያንን ቀን ስታስታውሽው ይፍረከረክ አይችልም። ባለዳ መጥቶ በርህን ሲያንኳኳ የተከፈለበትን ቢል በስር ስትልክለት ማለት እኮ ነው። ባለዳ አንተን ለመውሰድ የመጣ ሰውዬ አንተ ላይ እርግማን ለማምጣት፣ በሽታ ለማምጣት፣ ድህነት ለማምጣት፣ መከራ ለማምጣት መብት ይዞ የመጣ ጠላት ከስር የክፍያ ደረሰኝ ስትልክለት ማለት ነው። ከሆነ ሰው ሰውነት ላይ ዛሬ በሽታ ይደነግጣል። አንድ ሰው ቤት ድህነት ይደነግጣል። ጩህና አሜን በለ። አንዳንድ ጊዜ መብራት ኃይል በከፈላችሁት ቢል ልቆርጣለሁ ብሎ መጥቶ ያውቅ ከፍላችኋል እኮ ከፍላችኋል። የከፈላችሁትን ይመጣና የጥር ወር አልተከፈለም ይላችሁ እንዴ? አረ ከፍያለሁ አምጣ። ይኸውልህ ያንን መቀስ የምትመልሰው በቢል ብቻ ነው። ሊያጨልምብን የመጣው እኮ እንጀራ መጋገሪያ ምጣድን ሊበጥስን የመጣው እኮ መብት አለው። የመብራት ኃይል ሰራተኛ ነው። ጉልበት አለው። እርግማን መብት አለው። በሽታ መብት አለው። ሲመጣ ግን ትነግረዋለህ፣ ታስታውሰዋለህ፣ ትዝ ይልሃል ትለዋለህ። ትዝ ይልሃል በመስቀል ላይ ተከፍሎልኛል። አባቃ የሆነ ሰው ዛሬ አስታውሶ የሚያባርር ሰዋል። ትዝ ይልሃል ብሎ የሚመታ ሰዋል። ይሁን ዘዳግም 28 ላይ ያሉ እርግማኖች ጠቅላላ አለማፍራት፣ አለመውለድ፣ ድህነት፣ ባዶነት፣ አለመሳካት አባካፋዲያማስ መብት እንዳይኖረው ሆኖ ከህይወት ላይ ዛሬ ይሰበር። ለምን አሜን አትለኝ? የእርግማን ጉልበት ይሰበራል። አያካፋዳ ካማታ እየወሰድክ ትነግረዋለህ። ይሄ ለኔ የፈሰሰ ደም ነው። ኃጢአት በኔ ላይ መብት የለውም። እርግማን በኔ ላይ መብት የለውም። ድህነት በኔ ላይ መብት የለውም። ይኸውላችሁ እኔ ብዙ አልናገር። ይኸውልህ በመስቀል ላይ ኢየሱስ ክርስቶስ መስቀል ላይ ያለ በጣም ለሱ የማይመጥኑ ቃላት ተጽፈዋል መጽሐፍ ቅዱስ ላይ። አንዱ ተጨነቀ ይላል። አይገባው። በውሃ ላይ ሲራመድ ነበር እኮ አንተ። የሞተ ሲያመጡለት ሳይደነግጥ እኮ ነው ያስነሳው። ተጨነቀ ይላል። አንተ ፈራ ይላል። ሌላ ቦታ ደነገጠ ይላል። እነዚህ ሁሉ የኔ ነበሩ እኮ። ይሄ ፈራ፣ ደነገጠ፣ ተጨነቀ አታ የኔ ነበሩ። ፈርቼ ነበረ፣ ደንግጬ ነበረ፣ ተጨንቄ ነበር። የኔን ወስዶታል። አሁን ፍርሃት ሲመጣ ተከፍሏል። ድንጋጤ ተከፍሏል። አይመጥነውም እኮ ለሱ አይመጥነውም። ፈራ አይመጥነውም። ደነገጠ አይመጥነውም። ተጨነቀ አይመጥነውም። እነዚህ ሁሉ የኔ ነበሩ። ዓለማት በሱ ነበር የተሰሩት። ፈራ፣ የኔን ፍርሃት ወስዶት በስልጣኑ ቃል ሁሉን የፈራው። ደነገጠ፣ የኔን ድንጋጤ ወስዶት ልጇ የሞተባት መበለትን ከቀብር የመለሰላት ተጨነቀ፣ የኔን ወሰደው። ዛሬ አስታውሰዋለሁ። ጠላቴን አስታውሰዋለሁ። ፍርሃት፣ ድንጋጤ፣ መጨነቅ፣ በሽታ፣ ድህነት፣ ማጣት፣ እርግማን ይኸውልህ ዛሬ የሞተበትን ቀን ነግሬ ያባረዋለሁ። ለኔ ነው መንከራተት መስቀል ተሸክ የኔ ነበር። ኢየሱስ ክርስቶስ ራሱ አንዴ ስሙኝ። ይሄ ጌታ እራት
how it is serious እንጀራ በበላችሁ ጊዜ ይሄን ጽዋ በጠጣችሁ ጊዜ ብሎ ይነግረናል። ባይዘ ፊዚካሊ ከኢየሱስ ጋር ስላልነበራችሁ እንዳይደብራችሁ በመንፈስ ዓለም ስታገኙ ታሻሽላችሁ ነው የምትመጡት። ተሻሽሎ ነው ለምትልዩ ሰይጣን የሚደብረው ሪቨሌሽን ነው ይሄ። ክፉ ቀኔን አታንሱብኝ ብሎ የሚያለቅስ ሰው አላያችሁ? ወይ ያንን ቀን አታንሱብኝ የሚል ሰሞኑን አርቲስቶች ታስረዋል አይደለ? ታስረዋል። እነዚህ አርቲስቶች ሲታሰሩ እኔ የሚሰማኝንና ያልታሰረ ሰው የሚሰማው አንድ አይደለም። the same place ነው። እኔ ታሰርኩበት ቦታ ነው የገቡት። የሆነ አሚሹ ነው ማለች አንተን የሚያስጨንቀው ሌላው የሚያስጨንቀው አይመስልኝም ማለች አለ። የሚሰማኝ ሰው ነበርኩ አዛ። እንዴት እንደሚተኙ አውቃለሁ፣ እንዴት ቁርስ እንደሚበሉ አውቃለሁ፣ እንዴት ምሳ እንደሚበሉ አውቃለሁ፣ እንዴት እንደሚያመሹ አውቃለሁ። አንተ ላይ ገባ ወይ ሰራዊት ታሰረና ኖርማል ነው ላንተ። እንደኔ ዛይ የነበረ ሰው ግን ያውቀዋል። ታስታውሰዋለህ ዛሬ በመስቀል ላይ እንዴት እንደቀጠቀጠው ታባካፋዳባ ይከሰን የነበረውን የዕዳ ጽፋት ሁሉ በመስቀል ጠርቆ ከመንገድ እንዳስወገደው ከሳሽ መብት እንደሌለው ያረጀ ፋይል ይዞ እንደሚዞር ዛሬ ታስታውሰዋል። ብዙ ማውራት አልችልም። ኢየሱስ ክርስቶስ ግን እንደዚህ አለ ዮሐንስ ምዕራፍ 6 ላይ ስጋዬን ያልበላ ደሜን ያልጠጣ ከኔ ጋር እድል ፈንታ የለውም አለ። በቃ የለውም። ስጋዬን የሚበላ ደሜን የሚጠጣ ግን ለዘላለም በሕይወት ይኖራል አለ። ለምደው ነው እንጂ አስጨናቂ ትምህርት ነው። ባይዘው ለአይሁድ ከእንስሳ እንኳን መርጦ ለሚበላ የሰው ደም ተጠጣለህ እያለው ነው። ፊታቸው ቆሞ ስጋዬን ካልበላ እድል ፈንታ የለም እያለው ነው። ስጋዬን ከበላ ደሜን ከጠጣ ግን አለው እኔ ባንተ እኖራለሁ አንተም በኔ ትኖራለህ። ሊለየን በማይችል መልኩ እንዋሃዳለን። ገብቶሻል? አማዳ ጋባና ሌላ ቀን በደንብ አስተምራለሁ ብያቸዋለሁ። ስጋዬን ከበላ ደሜን ከጠጣ ልንለያይ በማንችል ደረጃ። ለዚህ ነው ጳውሎስ እኔ ክርስቶስ እንደመሰል እናንተን የምሰሉ አሉ። ተቀላቅለናል፣ አትለዩንም ማለት ነው። ኤፌሶን ላይ መጣና ጳውሎስ እንደዚህ አለ ክርስቶስና ቤተክርስቲያንና ክርስቶስ እንደተዋሃዱ አለና ባል ከሚስቱ ጋር እንደሚዋሃድ አለና ይሄ ሚስጥር ያለ ጥርጥር ታላቅ ነው አለ። ውህደቱ ታላቅ ነው። ኮቴን ሰቅዬ ኪሴ ብትገባ ዝም እልሃለሁ እንዴ? ሃይሚ ብትገባ ግን እናገራታለሁ እንዴ? ምንድነው እሷ ምን ታላቅ ነው። we don't know ልናስረዳ አንችልም፣ ልናወራው አንችልም። ይሄ ሚስጥር ታላቅ ነው። ይሄ መቀላቀል ታላቅ ነው። ኤፌሶን ባይዘ ስለ ባልና ሚስት ስለማውራት ብሎ አይደለም ያወራው፣ ስለ ክርስቶስና ስለ ቤተክርስቲያን። ከባድ ነው፣ ቅልቅሉ ከባድ ነው። ሰውና ክርስቶስ ልትለየው በማትችለው ደረጃ ነው የተቀላቀለው። ጋላቫቻ ማሃ ራፋካዲያማስ በእርግጠኝነት ነው የምነግርህ ከዚህ ደምና ስጋ በኋላ ሐኪም ለእድሜ ልክ የመደበልህ በሽታ ከሰውነት ላይ ታጠዋል። ይሁን አለ ጌታ። ይናገረኛል ከሌ ማለት አልችልም። ከህይወቱ ላይ ግን አንድ እርግማን የተከተለውን እርግማን እግዚአብሔር ለኔ መድቦልኛል ብሎ የተቀበለውን እርግማን ዛሬ በዚህ ደም አራግፎ የሚወጣ ሰው። ይሄ ሚስጥር ታላቅ ነው እንዴ? ነብዬ ነው ቪንቶ አይደለም እንዴ? ቂጣ አይደለም እንዴ? ይሄ ሚስጥር ታላቅ ነው። ይሄ ታላቅ ሚስጥር ላብራራልህም አልሞክርም። አንተም ለማብራራት እንዳትሞክር። የምትወስደው ግን የጌታ ስጋ ነው፣ የምትጠጣው የጌታ ደም ነው። የሚደነግጥ ሰይጣን አይታየም። ባይተው በመስቀል ላይ ኢየሱስ ክርስቶስ ሰው አዘነለት። ኢሳይያስ 54 ላይ ሄድልኛ እንደ ቅዱሴ እሷን አንብቤ ነው ሁላችሁም ይሁት። ኢሳይያስ 54 ከቁጥር 3 ጀምር አንብቡ። ከአንድ
ኢሳይያስ 53 ሶሪ ኢሳይያስ 53 በሰዎች የተናቀና የተጠላ የሕማም ሰውና ስቃይ ያልተለየው ነበር። አሁን ኢሳይያስ በትንቢት መንፈስ ስለ ኢየሱስ ነው የሚያወራው። እሺ ሰዎችም ፊታቸውን እንደሚያዞሩበት አይነት የተናቀ ነበር። እሺ እኛም አላከበርነው። አሁን ስማኝ፣ እኛም አላከበርነው። ለምን? በእርግጥ እርሱ ደዌያችንን ወሰደ። አሁን ይኸውልህ እኛ ናቅ ነው እንጂ የኛ ነበረ። ወይኔ ሲያሳዝን ታያለሽ እንዴ? አንቺ ልጅ የምታሳዝኙ ፓሽን ኦፍ ክራይስት ነው ፊልም። እሱን እያየ ታለቅሳለህ እንዴ? ያንተ እኮ ነበር። ምን ያስለቅሳል? ጌታ ታዘነኝ። እሱ ባይገረፍ እኮ አንቺ ነበርሽ የምትገረፊው። ለራስህ እሱ ባይታመም እኮ አንተ ነበርክ የምትታመመው። ቀጥላ ቅዱሴ ሕመማችንን ተሸከመ። አው የኔን የወሰደው ምን ፊልም ሰርተህ ታስለቅሰኛለህ? እደንሳለሁ እንደው ምን እሱን ሳይ እኔን እንዲህ ቢያደርገኝ ተመልሼ አልነሳም። የኔ ነው እኮ። ቀጥላ እኛ ግን በእግዚአብሔር እንደተመታ እንደተቀጸፈ እንደተሰቃየም ቆጠር ነው። እኛ ግን ጌታዬን አልን። እኛ ግን በእግዚአብሔር እንደተቀጣ እንደተሰቃየ ቆጠር ነው። ነገሩ ግን እንዴት ነው? ነገር ግን እርሱ ስለ መተላለፋችን ተወጋ። አሁን የአንቺ መተላለፍ ነው። አንቺን ሊወጋ የነበረ ጦር ነው እሱ ሊወጋው። ዛሬ የምትነግሪው ሁለት ሰው አይወጋም ነው የምትይው። ትነግረዋለች፣ ሁለት አትወጋም ትለዋለህ። ለኔ በወረወርከው ጦር ላይ እንዴ ይገባልኛል። ለኔ በላካው ውርደት ላይ ይገባልኛል። ለኔ በላካው ራቁትነት ላይ ራቁቱን ይቆመልኛል። ቀጥል ቅዱሴ። ስለ በደላችንም ደቀቀ። በእርሱ ላይ የወደቀው ዕጣ በእርሱ ላይ የወደቀው ቅጣት ለኛ ሰላምን አመጣልን። በቃ ከመሆን በሰላም ኑር እንጂ ምን ያሸማቀቃል? አንዳንድ ምግብ ቤት አንዳንድ አስተናጋጅ እንደተከፈለልህ አይነግርህም። ድጋሚ ሊያስከፍል ይፈልጋል። የሆነ ሰው እኮ ከፍሎልን ሄደው ስትከፍል ባይዘው ወይ ለከፈልክለት ሰው እንደከፈልክለት ንገረው፣ ድጋሚ እንዳያስከፍሉት። ሻሃ ቴላካቫስ እዚህ ምድር ላይ እኮ ድጋሚ ሊያስከፍለን የሚፈልጋለ። እንዲህ ስላላረክ ነው እንዲህ ሆነው፣ እንዲህ ስላልሆነ ነው እንዲህ ሆነው። በቃ ዛሬ ትነግረዋለህ። ከመስቀል የተረፈ ዕዳ የለኝም። ከመስቀል የተረፈ እርግማን የለኝም። ከመስቀል የተረፈ በሽታ የለኝም። ከመስቀል የተረፈ ውርደት የለኝም። ከመስቀል የተረፈ ባዶነት የለኝም። ከመስቀል የተረፈ መንከራተት የለኝም። ተፈጸመ። አና ማሃዲ ከባራፋዳ እግዚአብሔር አምላክ ምስክሬ ነው። በመንፈሴ በራእይ አያለሁ። ከወደቁበት ስፍራ አራግፈው የሚነሱ ሰዎች፣ አራግፈው ጉዞ የሚጀምሩ ሰዎች። ሀዳከፋዲ ገባ። መካንነት ተሰበረ፣ ድህነት ተሰበረ፣ በሽታ ተሰበረ። የኔ ነው ንገሩ፣ የኔ ነው። ፊልሙን እያየሽ ፓሽን ኦፍ ክራይስትም ክፈት፣ የኢየሱስ ፊልምም ክፈት። የኔ ነው ንገረው፣ የኔ ነው። ልብሱን ንጣት ሲጣጣሉበት አንተ እንድዘንጥ ነው። ሲገፉት ሲወስዱበት ውድ ነበር ልብሱ። ባይዘው ወታደሮቹ እጣ የተጣጣሉበት ለዚህ ነው። ሲወስዱት አንተ ውድ ልብስ እንድትለብስ ነው። ተጠማው ሲል አንተ እንዳይጠማ ነው፣ አንተ እንዳይርብህ ነው። የደም ላብ ሲያልበው ታስታውሳለህ? የደም ላብ ሲያልበው ላብ እንደ ደም ሲወድቅ አይተሃል? መሬት ጠረግረ ብላ የተባለውን እርግማን ሲሰብርልን እኮ ነው። ከዚህ በኋላ በላብ አይደለም በደሜ ነው እያለ ሲሰብር ማና ከተባሻካ እኔ ለማን ነው ልተነብይበት ነው። እርግማን ፍሪ የሆነ ላይፍ ትጀምራል። አዳ ከዚህ ቀን በኋላ እርግማን ብላ አትጸልይ። ብልጭ ሲል ታስታውሰዋለህ። በሽታውን ታስታውሰዋል። ቅድም ጉሩሜ እንዳለ ሲነግር ካንሰሩን ታስታውሰዋል። ልጨርስ
ልጨርስ። በእያንዳንዳችሁ ቤት ከዚህ ደምና ስጋ ጋር ፈውስና ብልጽግና ይግባ። ሶስቴ ተናገር ይለኛል መንፈስ ቅዱስ። ከዚህ ደምና ስጋ ጋር ፈውስና ብልጽግና ቤታችሁ ይግባ። ከዚህ ደምና ስጋ ጋር ላፋቺና ማሃዳ ካቦሳ ሂሊንግ ኤንድ ፕሮስፔሪቲ ቤታችሁ ይግባ። ይሁን አለ። አንድ ቅዱስ ትንሽ አንብብል። በእርሱም ቁስል እኛ ተፈወስን። ይኸው ደማ ቦጨቁት፣ ገላውን ተለተሉት። አደለ ያንተ ነበር። ትክክል። ድጌ መተልተል የለም። ድጋሜ እና አስታውሳለሁ ዛሬ ሊተለትለ የመጣውን የኦፕራሲዮን ቀጠሮ ያላችሁ ድጌ ተዛይልም ሄደም እንዴት እንደፈሰሰ ትለዋል። ፍርሃት የከበባችሁ፣ ጭንቀት የከበባችሁ በቃ ቀጥለው እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን። እንዲህ ነበር ነው። እኛ እንደ በግ ተቅበዝብዘን መግቢያ መውጫውን አጥተን ስንቅበዘበዝ እያንዳንዳችንም በየመንገዳችን ነጎድን። እግዚአብሔር በየመንገዳችን ነጎድ ማለት ከርግማን ነፃ ለመውጣት ያልሞከርከው የለም። ቦረንትቻ፣ ቃልቻ፣ ጠንቋይ፣ ዛር ቀጥል ያልሄድከው የለም። በየተራራው በየቁልቁለቱ ያልከፈልከው የለም። ራስህን ዋጋ እያስከፈልክ ፌጦ እየበላ ተሰቃይ፣ በግራዋ እየታጠብክ ወንዝ ውስጥ እየተነከርክ በሌሊት ከጅብ ጋር እየተላፋ ያልሞከርነው የለም። ቀጥል። እግዚአብሔርም የሁላችንን በደል በእርሱ ላይ ጫነው። ሁላችሁ ማለትና አትቅበዝበዟልና የሁላችንን ወሰደና አንዱ ኢየሱስ ላይ ጫነው። ባይዘው ከባዱ ሰዓት ታስታውሳላችሁ። ኤሎሄ ላማ ሰባክታኒ ሲል አባቴ ለምን ተውከኝ? ከሞን the only his begotten son አንድያ ልጁ ለምን ተውከኝ? የሁላችን በደል በሱ ላይ ነበር። እግዚአብሔር ፊቱን አዞረበት። ያ ሰዓት ነው የተጨነቀው። ያ ሰዓት ነው የኔን የርግማን ህይወት የሁላችን እሱ ላይ ያደረገና ተጨነቀ፣ ፈራ። በዛ ሰዓት 3 ሰዓት ፀሐይ ጨለመች። ፍጥረት ሁሉ ይሄን ሬዚስት ማድረግ አልቻለም። አባት ልጁን ትቶት የገዛ ልጁ ያራራለት። ያንን ሰዓት ፍጥረት ኔቸር ሬዚስት ማድረግ አልቻለም፣ ማየት አልቻለም። ጨለመች ሰዓት። ይሄን በበላችሁ ጊዜ እሱን ትናገራለች። ሞቱ አዶ እንዲዘርፍ ትለዋለህ። ቀጥል አንዴ ቅዱሴ ቀጥል። ተጨነቀ፣ ተሰቃየ፣ ተጨነቀ። ነገር ግን አፉን አልከፈተም። አቤት! እንደ ጠቦትም ለእርድ ተነዳ። እሺ፣ በሸላቶቹ ፊት ዝም እንደሚል በግ አፉን አልከፈተም። በማስጨነቅና በፍርድ ተወሰደ። ስለዚህ ኃጢአት ተመቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ? ማን ገባው? የማርያም ልጅ ሞተ ይላል። ስለ ሕዝብ ኃጢአት ከሕያዋን ዘንድ እንደተወገደ ማን አስተዋለ? ቀጥል። በአፉ ተንኮል ሳይገኝበት ምንም ወንጀል ሳይሰራ አሟሟቱ ከክፎች መቃብሩም ከባለጠጎች ጋር ሆነ። መድቀቁንና መሰቃየቱን ግን የእግዚአብሔርን ፍቃድ ነበር። እግዚአብሔርም ነፍሱን የኃጢአት መስዋዕት ቢያደርገውም እንኳ ዘሩን ያያል፣ እድሜውም ይረዝማል። በቃ እቺ ነው ልጅ። ይሄን ሁሉ ኢየሱስ የቻለው ዘሩን አይቶት ነው። አየው ነብይ ሄኖክ የሚባል እንደሚነሳ ሰይጣን በላውት ሲለው ሰይጣን እየበላ የሚሄድ አንተን አየ።
ይህም በወሰዳችሁ ጊዜ ደሙን በጠጣችሁ ጊዜ ይህን የበረከት ጽዋ በጠጣችሁ ጊዜ ግራ እንዳይገባችሁ አስታውሱት እንደተከፈለላችሁ።